ማሳድጋት ልጅ ጠፋችብኝ አንድ ጊዜ በቃ አስገድደው እኔን ለመበቀል ደፍረው ቆራርጠው ምን ህግ አለ ኢትዮጵያ ውስጥ ሰው ገሎ እኮ ዛሬ እንደ ቀልድ እኮ ይንቀሳቀሳል አባቴ ግን ከሳል ፖስታ በወረቀት ይገባል በማስፈራራት ግማ ታቆሚ ከሆነ አካል ቅጣት ማረሚያ ቤት ውስጥ 100% እርግጠኛ ሆኜ ነው የምገልጽልህ የህግ የበላይነት የተወሰነ ጥያቄ ላይ እንደወደቀ እናምናለን ማረሚያ ቤት ወጣት ይመስላል ልንጦር ልንደርስላት ባለሰዓት ሳትኖር እናቴ ወደ እንግዲህ ወደ ሀይራ ሄዳቸው አላህ ይራህማትና ከኢትዮጵያ 3 ከተሞች ምርጥ ከተሞች ጥሪልኝ ብለሽ ከቡታጅራ ውጭ እሱን እንዳልጠራብህ ነው እኔ ምርጥ 3 ከተማ ጥሪልኝ ብትለኝ ከፌደራል ማረሚያ ቤቶች ኮሚሽን ምክትል ኮሚሽነር ጀነራል ሉባባ ጀማል ጋር ሳምንት በተለያዩ ነጥቦች ላይ ቆይታ አድርገን ነበር። ዛሬ ደግሞ የቀረውን ክፍል ይዘንላችሁ ቀርበናል። ክቡራትና ክቡራን ተመልካቾቻችን ሶዶ ለማ ሚዲያን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አሁንም እንዳትረሱ በአክብሮት እንጋብዛችኋለን። የዛሬውም ቆይታችን በዋሪት ሙሉ ጥላ ኢንተርናሽናል ኃላፊነቱ የተወሰነ የግል ማህበር ስፖንሰር ወይም አጋር ተደርጓል። አጋራችን ስለሆናችሁ ዋሪቶችን ከልብ እናመሰግናለን። ሁልጊዜም በዋጋም በጥራትም ዝህ ይላሉ ዋሪቶች። ወደ ዛሬው ጨዋታችን እናልፋለን። ክብርት በድጋሚ ስለተገናኘን በጣም ደስ ብሎኛል። በዛሬው ደግሞ ክፍል ባነሳ ደስ የሚለኝ ጥያቄ ወደ ኢትዮጵያ ስናመጣው አሁን ስለ ማረሚያ ቤቶች ስናነሳ አንዳንድ ነገሮችን ከኢትዮጵያ ነባራዊ ሁኔታ ጋር ስናስተሳስር ያለውን ነውና ማረሚያ ቤቶች አካባቢ አንዳንድ ጊዜ የተፈጸመው ጥፋት እና የተሰጠው ቅጣት እኩል አይደለም፣ የሚያስተምር አይደለም። አንዳንዴ አነሰ ሲነጻጸር ምን ከምን የሚሉ አሉ፣ አንዳንዴ በዛ የሚሉ አሉ። እንዴት ታያለሽ አንቺ? ያው እኔም በድጋሚ በጣም አመሰግናለሁ። ማረሚያ ቤት ያው እንትኑ ወገንተኝነቱ ከታራሚ ጋር ስለሆነ ታራሚዎች ላይ ሌላውን ፓርት ለምሳሌ የሰሩት ወንጀልና የተሰጠው ቅጣት መመጣጠን ላይ አይደለም የኛ ትኩረት ከማረሚያ ቤት አንፃር ማለት ነው። የኛ ትኩረት ምንድነው? ማረሚያ ቤት ከገባ በኋላ እንዴት አድርገን ወደ መጀመሪያው ኮንዲሽን እንቀይረው ማረሚያ ቤት ከመግባቱ በፊት የነበረው ማንነት ወደዛኛው ማንነት እንዴት እንቀይር ከሚለው ነው። ማህበረሰቡ ብዙ ነገር ይላል። ማህበረሰቡ ውስጥ አንዳንድ ጊዜ ከመግለጽ ጥናት መጠናት አለበት ብለህ የምትላቸው ነገሮች አንተም የህዝቡ አንዱ አካል ስለሆን ከምትሰማቸው ነገሮች አሉ። አይደለም ከፍርድ አለመመጣጠን ይቅርና ብዙ አመት ሰርተህበት የተፈታ ታራሚ የነበረም ሰው አልታረመም ብሎ ጀስቲፋይ ሊያደርግ ይችላል ማህበረሰባችን ማለት ነው። ዜን እሷን ማህበረሰባችን እንዴት እናሳውቀው፣ እንዴት እንግለጽለት? የእያንዳንዱ የተቋም የየራሱ ኃላፊነት ስላለ ማለት ነው። ፍርድ የዳኛው አመለካከት ነው። ዳኛው ምስክር የሰማበት መንገድ፣ ተከሳሹ የተከላከለበት መንገድ፣ እነዚህ ነገሮችን በደንብ ነው ሚዛን ላይ የሚያስቀምጠው። ምስክር የተመሰከረበት መንገድ፣ ወንጀለኛው ማለት ተከሳሹ የተከላከለ ሁሉንም መረጃ ሁሉንም ነገር አስቀምጦ ነው 99% እንኳን ቢሆን ፍርድ አይሰጥም የህጉ አካል እሱ ስለሚል 100% ሲያምን ነው ይሄ ነገር 100% ፈጽሟል ብሎ ሲያምን ነው ወደ ውሳኔ የሚሄደው። ስለዚህ ወደ ውሳኔ ከመሄዱ በፊት ደግሞ ሌሎች ኮንሲደር የሚያደርጋቸው ነገሮች አሉ። የፍርድ አፈጻጸም መመሪያዎች አሉ። እነሱን አይቶ እነሱን አገናዝቦ ነው ውሳኔ የሚሰጠው። አሁን ማህበረሰባችን ይሄን ያለ መረዳት ነው እንጂ
እውነት ነው። እኔ የማስበው ነው አንተ አታስበው ማለት አንተ የምታስበውና እኔ የማስበው በተለያየ አንግል ስለሆነ የምናስበው ዳኛ ሲባል ብዙ አይነት ዳኛ አለ። ዳኞች ሁሉ አንድ አይነት አሳሳብ እንዲኖራቸው አይጠበቅም። ሁሉም በራሱ ሚዛን ስለሆነ የሚወስነው ለዛ ነው ከህብረተሰቡ አንዳንዱ ቦታ ላይ ፍርድ አንሷል ሲል የምንሰማው አንዳንዱ ቦታ ደግሞ ፍርድ በስቷል ሲል የምንሰማው ከዚህ አንግል ስለሆነ ነው። ፍርድ ቤት ብዙ ጊዜ መረጃ ላይ ተነስቶ ስለሆነ ውሳኔ የሚሰጠው ይሄ ነገር እንደ ፍርድና ቅጣት ማመጣጠን ተደርጎ ተወስዱባችሁ አያውቅም ወይም አይወሰድባችሁ? ለምሳሌ ፍርድ ልክ ነው፣ የፍርድ ቤት ጉዳይ ነው። እናንተ ጋር መጥቶ በሚኖረው ቆይታ ፍርዱን ስታስፈጽሙ ማነጽ ማረም ነው አሁን ትክክለኛው የሚያግባባን ነገር ተብሎ የሚታሰበው። እዚህ ውስጥ ግን ባልተመጣጠነ ቅጣት ቶሎ ወጥቷል የበለጠ ቆይቷል በሚሉ በሁለቱም አቅጣጫዎች የሚታዩ ነገሮች እንዳይኖሩ ማመጣጠን የሚመስሉ ነገሮች ያሉ አይመስልም ወይ? ማመጣጠንስ ስራው ነው ወይ ለአንድ ማረሚያ ቤት? አይደለም፣ ማመጣጠን ስራው አይደለም። ይነግሩናል እኮ ታራሚዎች እኔ እኮ ምንም እንደዚህ አይነት ነገር ባላደረኩበት ነው የተፈረደብኝ የሚሉንም አሉ። አሁን ከሰራሁት ወንጀል በላይ ተፈረደብኝ ከሰራው ወንጀል በታች ተፈረደበት ከሚለው ጎን በጎን እኔ በጉዳዩ ላይ በሌለውበት ነው የተፈረደብኝ የሚሉም አሉ። ስለዚህ ታራሚ ብዙ ነገር ነው የሚነግርህ። ፍርድ ቤት ላይ የማይናገር ለአንተ የሚነግር ብዙ ነገር አለ። እኛ አሁን ምንድነን መሰለ በማረሚያ ቤት የማረሚያ ቤት ማህበረሰብ ለአንድ ህግ ታራሚ እናትንም አባትምነን እህትምነን ወንድምምነን ቤተሰብነን ማለት ነው። እዛ ጋር ያለ ነው ለዛ ታራሚ እኛ ነን ማለት ነው። ማረሚያ ቤት ከገባ እለት ጀምሮ ቤተሰብ መጠየቂያ ቀን ቤተሰብ ከሚጠይቀው ውጪ ቤተሰብ የለውም። ቤተሰቡ እኛ ነን። ስለዚህ ቤተሰቡ እኛ ስለሆነን ለሚነግረን ነገር ሁሉ አድቫይዝ እናደርጋለን። ታራሚ ለምሳሌ ይግባኝ መጠየቅ የሚገባ ከሆነ ለይግባኝ ምቹ ሁኔታ እንፈጥርለታለን። የህግ ባለሙያዎች አሉን እዛው ማረሚያ ቤት። አሁን የማረምና ማነጽ ባለሙያዎች የምክር አገልግሎት ባለሙያ አለ፣ የማህበራዊ ሳይንስ ባለሙያ አለ፣ የህግ ባለሙያ አለ፣ የስነ ህዝብና ስነ ዜጋ ባለሙያዎች አሉ። እነዚህ ባለሙያዎች ምቹ ሁኔታ ነው የሚፈጥሩለት። እንደዚህ አይነት ነገር ውስጥ ሲገባ ወደ ኖርማላይዜሽን እንዲመለስ ምቹ ሁኔታ ይፈጥሩለታል ማለት ነው። ስለዚህ እንደዛ እንዳይሰማው ግን ደግሞ ይግባኝ መኖሩን ደግሞ እንገልጽለታለን። ያውቃል፣ እሱ ከኛ በላይ ያውቃል። ምክንያቱም ፍርድ ቤት በመመላለስ በቀጠሮ በመመላለስ ምን የትኛው ጊዜ ምን ማድረግ እንዳለበት ያውቃል። ግን ያውቃል ብለን ደግሞ እኛ ዝም አንልም። እሱ የሚያውቅም ቢሆን ደግሞ እኛም አድቫይዝ እናደርጋለን። ይግባኝ ወረዳ ላይ ከሆነ ከፍተኛ ላይ ከፍተኛ ከሆነ ጠቅላይ ከሆነ ሰበር ጭምር ይግባኝ መጠየቅ መብት እንደሆነ እንገልጻለን። የምናግዘው ነገር የኛ ጉዳይ አስፈጻሚዎች አሉ። ቤተሰብ የሌለው ከሆነ እናደርስለታለን ጭምር ማለት ነው። ስለዚህ አድቫይዝ እናደርገዋለን። ይሄንንም በተለያየ መንገድ እንዲቀበለው ጭምር የምክር አገልግሎት እንሰጠዋለን ማለት ነው። የፍርድ የቅጣትና የፍትሃዊነት ጉዳዮች ብዙ ጊዜ አከራካሪ ከሆኑባቸው አካባቢዎች ወይም አገራት መካከል አንዱ ኢትዮጵያ ነው ብለን ማንሳት እንችላለን። እና በተለይ ቅጣትና ፍትሃዊነት እንደርሶ ቅጣት ፍትሃዊ የሚሆነው መቼ ነው? አንድ ቅጣት ፍትሃዊ ነው ሊባል የሚችለው በሁለት አንግል ነው የምታየው። እሺ ለተበደለ ለምሳሌ እኮ አንድ የሆነ ወንጀል ሲፈጸም ወንጀል እየተፈጸመበት ሰው ደግሞ አለ ውጪ ላይ ለሱ ፍትሃዊ ነው ቅጣት ማለት ነው። ይሄኛው ለወንጀል ለሰራ አሁን ማረሚያ ቤት ላለው ለፈጸመው እሱ ፍትሃዊ አይደለም ሊል ይችል ይሆናል ለራሱ። ምክንያቱም ማንም ሰው ማረሚያ ቤትን መግባት የሆነ ነገር እንዲወሰንበት ስለማይፈልግ ማለት ነው። አንዳንዱ ስላደረኩት ነው ልክ ነው ብሎ የሚቀበል አለ እኮ በዛም ማለት እንደዚህም አስተሳሰው በዚህ ልክ አምጥቶት ስላደረኩት ነው የሚገባኝ ነው ያገኘሁት የሚላለን ይላሉ። እንደዚህ በደም ኮንፌስ ያደርጋሉ። ስላደረኩት ነው ይገባኛል የሚሉ አሉ። እንዴት ያሉ ወንጀሎች ናቸው? ሰው መግደል ምናምን አይነት ነው የሚሆነው? በሁሉም አንግል ይገጥማል።
እንደዚህ የሚገባኝ ነው የሚሉ አሉ። እኔ በማረሚያ ቤት እንግዲህ 32 አመት አገልግያለሁ ማረሚያ ቤት ላይና ብዙ አይነት ታራሚ ነው የማየው። ፍርድ ቤት ላይ በጣም ክዶ የተከራከረ እኛ ጋር ሲመጣ የሚገልጽልን አለ። ተጸጽቶ የሚገልጽልን አለ። እኔ ምንም ማረሳው አንድ ታራሚ እስኪፈታ ድረስ ለብዙ አመት ጫማና ልብስ ያልቀየረ ሰው አውቃለሁ። በእውነት ጫማ ያላደረገ በባዶ እግሩ ጸጸት ነው። ከመጸጸቱ ብዛት ማለት ነው። እንደው ስታየው እንባህ ነበር የሚመጣበት። ዊዚን ሚኒት ትግስት ማጣት የተፈጠረበት ክፍተት ያን ወንጀል እንዲፈጽም አድርጎታል። እንግዲህ ወንጀል ጥሩ ነው ብለን ስለማናምን ማለት ነው። ዜን ወንጀሉ ከተፈጸመ በኋላ ግን ራሱን ነው እየጠላው። በጣም ረጅም ጊዜ ነው ከሱ ጋር ጊዜያችንን እናሳልፍ የነበረው። የቤተሰብ ወንጀል ነው ወይስ ነው አይደለ? የቤተሰብ ከባለቤቱ ጋር እየተያያዘ ነው። ለረጅም አመት በቃ ጫማ አሰር ስትለው በቃ አትበሉኝ ነበር። ጫማ ሳያስር ልብስ ይሄ ማለት ምን ማለት ነው? በጣም ከውስጡ ነበር የተጸጸተው። በቃ ውስጥ የሚገባ ጸጸት ነበር ላይ የተጸጸተው። እንዳው ህግ ቀጣው እንጂ ራሱንም እየቀጣ ነው። በቃ በደንብ እዛ ማረሚያ ቤት መቆየቱ የህግ አንዱ ፓርት ሆኖ ግን ራሱን በራሱ በመጸጸት የበዛ ቅጣት እየቀጣ እንደነበር እንግዲህ በህይወት ተሞክሮ ያየሁትን ነው ማለት። ከዚህም በላይ የምታያቸው ነገሮች አሉና የምታየው በሁለት አንግል ስለሆነ ነው። አሁን የፍትሃዊነትን የምታየው ከተጎጂው ወንገን ሆነ ስታየው የተሰጠው ውሳኔ ፍትሃዊ ነው ብለህ ሚዛን ላይ ታስቀምጠዋል። ከጎጂው ወገን ደግሞ በስቶብኛል እንደዚህ ሆኖብኛል የሚለው ነገሮች ነው ትሰማለህ። እሱ በዛ ልክ ላይ ያርዳው ይችላል። ግን የወንጀለኛ መቅጫ ህጉም ስነ ስርዓቱ የሚያስቀምጠው ምንድነው? አንድ የቅጣት የሚሰጠው ተጎጂን ለመካስ ነው የሚለው ቃል በቃል ተጎጂን ለመካስ የጎዳውንም ለማስተማር የጎዳውንም ይሄ ማድረግ የለብህም ብሎ ለመቅጣት ማለት ነው። ሌላው ደግሞ ይሄ እንደዚህ አይነት ነገር እንደዚህ ማስቀጣት እንደሚችል ደግሞ እንዲያውቅ ለማስተማሪያም ጨምር ነው ቅጣት የሚቀጣው። ውጪ ላይ ያለው ማህበረሰብ ይሄ ነገር ብትሰራ ይሄ ትቀጣለህ፣ ምክንያቱም አካለ ይሄ በማድረጉ እንዲተቀጥቷል የሚለው ነገር እንዲያይ ሲደረግ ሌላው እንዲማርበት። ስለዚህ ነው እኮ ችሎቶች ክፍት የሚሆኑት። ለህብረተሰቡ ችሎት ክፍት የሚሆነው ማህበረሰባችን ገብቶ ችሎት እንዲታደም ጭምር ነው። ምንድነው እየተከናወነ ያለው የሚለው እንዲያይ ጭምር ነው። ለምን እንዲማር ማህበረሰቡ እንዲማይ። በተለያየ ሚዲያ የህግ ባለሙያዎች በሚዲያ ላይ ገብተው ማብራሪያ የሚሰጡት ማህበረሰባችን ይሄ ማጥፋት የኔ ያልሆነ ትንሿ እስክሪፕቶን ከሰው መውሰድ በህግ ያስቀጣል የሚለው ነገር ለማስተማርም ጭምር ስለሆነ በሁሉም አንግል ነው የማየው ፍትሃዊነት። እንደ ማህበረሰቡ ያለውን ነገርስ እንዴት ይመለከቱታል? ለምሳሌ መቼም አንዳንድ ሰው እሳት በሌለበት ጭስ አይታይም ይላል። ይህ ማለት ምን ማለት ነው? ሁሌም ፍትህ ያንሳል እዛ አካባቢ ማረሚያ ቤት ህግ ፍርድ ቤት አካባቢ ፍትህ ያንሳል የሚል ሰውና ፍርድ በዛ ቅጣት በዛ የሚል ሰው በባላንስ ስናየው ማህበረሰብ ውስጥ ያኛው ይበልጣል። እንደኔ መልከታ አነሰ ምን ህግ አለ ኢትዮጵያ ውስጥ ሰው ገሎ እኮ ዛሬ እንደ ቀልድ እኮ ይንቀሳቀሳል የሚል ሰው ይበዛልና ለምንድን ነው? እንግዲህ ያው ፍትህ ተቋም ላይ ሪፎርም ከተደረገባቸው ተቋማት አንዱ የፍትህ ዘርፍ ነው። ስለዚህ የፍትህ ዘርፍ ላይ ሪፎርም ያስፈልገበት ምክንያት አንዱ ማህበረሰባችን በፍትህ ስርዓቱ ላይ የሚፈልገውን ያህል እርካታ አላገኘም ከሚል መነሻ ነው። ስለዚህ ለዚህ ነው ማህበረሰቡ አሁንም የማህበረሰቡን እርካታ በሚፈልገው ደረጃ ላይ አልደረሰም የሚባለው ለዛ ነው። አሁን ግን ምናልባት በዚህ ሰዓት በተለያየ አንግል ፍርድ ቤቶችንም ሪፎርም ውስጥ ገብተው
ራሳቸውን ሪፎርም አድርገዋል። ፍትህም ፖሊስም ማረሚያም በተለይ አሁን ማረሚያ በዚህ አመት አምናም ሪፎርም አድርገናል፣ በዚህ አመትም ሪፎርም አድርገናል። እንዴት ነው ያገለግልን ያለነው አገልግሎታችን ላይ ምን ክፍተት አለው በሚል ረጅም ሰዓት ወስደን ሪፎርም አድርገናል። ስለዚህ ይሄ እንድናደርግ የሚገፋፋ ምንድነው ማህበረሰቡ ላይ የምትሰማው ጥያቄ ስላለ ነው። ስለዚህ ማህበረሰቡ በሚፈልገው ልክ በፍትህ ስርዓቱ ላይ የሚፈልገው አልመጣም ብሎ ስለሚያምን ነው። ስለዚህ መንግስት በራሱ ሪፎርም አድርጓል። ሪፎርም አድርጎ ቢያንስ ለማህበረሰቡ የሚፈልገው ደረጃ ለማድረስ ጥረት እያደረገ ነው። ይሄም ሆኖ ግን አሁን የሚፈልገው ደረጃ ላይ አልደረሰም፣ ይቀጥላል ማለት ነው። ስለዚህ የአሰራር ስርዓት ለማሻሻል ይቀጥላል። አሁን የፍትህ የትራንስፎርሜሽን የ3 አመት የትራንስፎርሜሽን እቅድ አንዱ በፍትህ ስርዓቱ ላይ የማህበረሰባችን እርካታ መጨመር ነው የሚለው። በቃ ትልቁን ፒላር ይዞ እየተሰራ ያለው እሱ ነው። ስለዚህ እየተሰራ ነው ማለት ነው። ስለዚህ አላለቀም ማለት ነው። እውነት ነው፣ ጥናት ይፈልጋል። አሁንስ ከ2016 2017 ምን ያህል ለውጥ አለ፣ ከ2017 2018 ምን አለ የሚለው ጥናት ይፈልጋል። ግን እኛም ደግሞ የማህበረሰቡ አንድ አካል ስለሆነን የምንሰማቸው ነገሮች ስላሉ ጥያቄው ትክክለኛ ጥያቄ ስለሆነ ማህበረሰቡ ያነሳል። ግን ደግሞ ማህበረሰቡ ስለሚያነሳ እንደ ጥያቄ ብቻ የተተወ ፓርት ስላልሆነ እየተሰራበት ነው። በጣም እየተሰራበት ነው። አሁንም እየተሰራበት ነው። የማህበረሰባችን እርካታ ደረጃ እስኪመጣ ድረስ ይሰራበታል ማለት ነው። በአንጻሩ ያለውን ደግሞ እንመልከት። እዛው ማረሚያ ቤቶች አካባቢ ከዚህ ቀደም በነበሩ ጊዜያት የበዙ ቅጣቶች ወይም የቅጣት ስርዓቶችን እንመለከት ነበር። ይሄ ሌላኛው አንጻሩ ሊሆን ይችላል። ያኛው ልል ነው ከሚለው ውጪ ማለት ነው። አሁን ያለው የቅጣት ስርዓት እንዴት ነው? ሰዎች ማረሚያን ሲያስቡ ወደ ውስጣቸው ሁሉ ጊዜም ቅጣትን ያስባሉ። የሳይኮሎጂውም ጭምር ነው። ግን ደግሞ ኢትዮጵያ ውስጥ ያለው ማረሚያ ቤት የቅጣት ስርዓት አሁን ምን ይመስላል? ከለውጡ በፊት የነበረው ነው አሁን እያነሳልኝ ያለው እንጂ ከለውጡ በኋላ አሁን የአካል ቅጣት ማረሚያ ቤት ውስጥ የለም። 100% እርግጠኛ ሆኜ ነው የምገልጽልህ። የአካል ቅጣት የአእምሮ ቅጣት አሁን የለም። ብቸኛው ቅጣት ማረሚያ ግቢ ውስጥ ለሱ በተከበበለት ቦታ ላይ እንዲቀመጥ ማድረግ ነው። እሷ ናት። ይሄ ከሰብአዊ መብት ጥሰት ጋራ ካላስፈላጊ ቅጣት ጋራ የለም። አሁን በተቻለ አቅም አርማችሁ አንጻችሁ ወደ ማስቀላቅሉ የሚባለው ተብሎ የተሰጠንን ዋናው ተልኳችን ነው እየተሰራ ያለው በማረሚያ ቤት ላይ። ቅጣቱ ምንድነው? ማረሚያ ቤት ገብቷል። ማረሚያ ቤት ሲገባ እሱ በቂው ነው። ከቤተሰቡ ተለይቷል፣ ከሚወደው ማህበረሰብ ተለይቷል፣ ከስራው ተለይቷል፣ ነጋዴ ከሆነ ከንግዱ ተለይቷል። ስለዚህ ማረሚያ ቤት ግቢ ያለው ቅጣት ለሱ በቂ ነው። ሌላ ቅጣት በአካል በአእምሮ የሚቀጣው ቅጣት ግን መቆም አለበት ብቻ ሳይሆን ጭራሽ ውግዝ የተደረገ ስለሆነ እንደዚህ አይነት ቅጣቶች ማረሚያ ቤት ውስጥ የሉም። አሁን እንደ ጥቅል አሁን የህግ የበላይነት አለመኖር ምናልባት ከማረሚያ ቤት ጉዳይ ወጣ ሊል ይችላል። ይሄ ውጪ ሊሆን ይችላል። እንደ ሀገር የህግ የበላይነት ትንሽ ጥያቄ ውስጥ የገባበት ጊዜ ላይ ምናምን ስንሆን ከዚህ ከማረሚያ ቤት ቅጣት ጋር ምናምን ሊያያዝ ይችላል በአንዳንድ ሁኔታዎች። እስቲ ወደዚህ እንምጣና የህግ የበላይነት የተወሰነ ጥያቄ ላይ እንደወደቀ እናምናለን። የማህበረሰቡ አካልም የህግ የበላይነት የሚልበት ጊዜ ነው። ምንም እንኳን ቀጥተኛ ተቋማዊ ምላሽ ባይሆንም መልከታው ምንድነው? የህግ የበላይነትን የበለጠ ለማረጋገጥ ምን ቀረ? አሁን ኢትዮጵያ ውስጥ ምንድነው የሚያስፈልገው ብለው ያስባሉ? እኔ አሁን ምናልባት አንዱም ሴክተሪ ስለሆነ የፍትህ ሴክተር ሲባል ከፖሊስ እስከ ማረሚያ ነው። ስለዚህ እነዚህ ሴክተሮች የሚነጣጠሉ አይደሉም። የነሱ ፖሊስ ላይ የተበላሸ ፍርድ ቤት ላይ አቃቤ ህግ ላይ ይበላሻል፣ ፍርድ ቤት ላይ ይበላሻል፣ ማረሚያ ላይ ይበላሻል። ስለዚህ ማረሚያ ምንም ቢቀይረው እዛ የተበላሸ ነገር ላይ ክፍተቱ ስለሚፈጠር ማለት ነው። ስለዚህ እነዚህ ሴክተሮች እርስ በራሳቸው የሚመጋገቡ ናቸው። አንዱ ከአንዱ ጋር የሚያያዝ ነው። እንደዚህ የሚቆላለፍ የማይነጣጠሉ ተቋማት ናቸውና
እኔ አሁን በዚህ ሰዓት ባለኝ መረጃ ፖሊስ በጣም ራሱን እያዘመነ ራሱን በጣም ወደፊት እያወጣ በተለያየ አንግል ያሉበትን ክፍተቶችን ሪፎርም እያደረገ ያለ ተቋም ነው ፖሊስ ማለት ነው። ስለዚህ እያንዳንዱ ነገር ሲሰራ ቢያንስ ምን ላይ ማረፍ አለበት ብሎ የጋራም የውይይት ጊዜ ስላለን ጭምር ስለሆነ የሚሰራው የህግ በላይነትን ለማስጠበቅ እየሰራ ነው ብዬ ነው የማምነው። ፖሊስም ፍትህም ፍርድ ቤትም ግን ደግሞ እንትኑ ተቋሙ ዝም ብለ ስታየው የሁሉም ማህበረሰብ ኢሹ አለበት። የሁሉም ህብረተሰብ ሁሉም ሄዶ በእነዚህ ተቋም ላይ የሆነ ነገሩን ማሳረፍ ይፈልጋል። የተበደለም የበደለም በሌላ አንግልም ያለ ማህበረሰብ እነዚህ ተቋም ላይ ሄዶ ራሱን ማሳረፍ ይፈልጋልና እነዚህ ነገሮች ሲያይ የህግ በላይነት የሌለ የሚመስለው ማህበረሰብ አይፈጠርም ብዬ አላስብም። ይኖራል። ግን ደግሞ የህግ በላይነት አሁን ምናልባት አንዳንድ ቦታዎች ላይ እዚህም እዛም እንደዚህ ኮሽ የሚሉ ነገሮች አሉ። እነሱ አካባቢዎች እንደዚህ ህግ ለማስከበር የህግ በላይነት ለማስከበር የሚሰሩ ስራዎች አሉ። እነሱ ማህበረሰቡን 100% አርክተዋል ብዬ አላምንም። የተወሰነ ነገር ሊኖር ይችላል። ግን ደግሞ እየተሰራበት ስለሆነ ሁሉም ህብረተሰብ ካገዘ ከተጋገዘ ለሰላሙ ለሁሉም ከኔ ስለሚጀምር ከእያንዳንዱ ሰው ስለሚጀምር ከግለሰብ ወደ ቤተሰብ ይላል ከቤተሰብ ወደ ማህበረሰብ ነው የሚሄደው። ስለዚህ ሁሉም አስተዋጽኦ ስለሚኖረው ሁሉም ከተጋገዘና ሁሉም ከተረባረበ በእርግጠኝነት አሁን ያለው ነገር እልባት ያገኛል ብዬ አምናለሁ። ይሄንን ጥያቄ ያነሳሁት ለምንድነው አሁን ግለሰባዊ ጥፋቶች ብቻ አይደሉም ግለሰባዊ ወንጀሎች ብቻ አይደሉም ያሉት አንዳንዴ በቡድን ያያናቸው ያሉ ጥቃቶች የታጠቁ ኃይሎች የሚያደርሱት የህግ የበላይነት ጥሰት የህግ ጥሰት ስላለ ነው እንደ ሀገርና ይሄ ለዚህ ነው ያነሳሁት። የወጣቱን ክፍል ለነጥለን እንመልከተው እስቲ። የወጣቱ ክፍል ለወንጀል መበራከት ምንም የማያጠያይቅ ሚና አለው። ለመቀነስም ለመበራከቱ መበራከቱን እንመልከትና ተስፋ የሚቆርጥ አይነት ወጣት ተስፋ ቆራጭ አይነት ወጣት የሚበዛበት ጊዜ ላይ ወንጀሎች ከፍ ይላሉና እንዴት ነው የምታዩት እናንተ? ተስፋ ቆራጭ ወጣት በስቷል ብላችሁ ታምናላችሁ? ዘርፉ እንደዛ ብሎ ያምናል? ወጣታዊ ወንጀሎች በወጣት ምክንያት የሚፈጸሙ ኖርሞች እሴቶች ጥሰቶች እያሉ ደግሞ ወደ ወንጀል የሚያመሩ ነገሮችን እንዴት ነው የምታዩቸው? እኔ እንትኑ ነው ጊዜው የዋጀው ነው ብዬ ነው የማምነው። አሁን እያየ ከሆነ በአለም ከእንግዲህ በሶሻል ሚዲያ የተወጠረችበት ሰዓት ነው ያለችው እና ዛሬ በስማርት ስልኮቻችን ዓለምን በእጃችን እናያለን። ስለዚህ ዓለም ላይ የሚከናወነው ጉዳይ በእያንዳንዱ ቦታ ላይ የሚደረጉት ድርጊቶች ሁሉም በእጁ ላይ ያየዋል ማለት ነው። በእጁ ሲያየው እያንዳንዱ ነገር ለሱ ቀላል ወጣት ነው አፍላ ነው ስሜታዊ ነው ሁሉ ነገር ማድረግ የሚችል ነው የሚመስለው። ስለዚህ ሁሉ ነገር ለሱ ቀለል አድርጎ ነው የሚያየውና አይተኮነኮ ወጣት እንግዲህ ከባህሪው ከሰራ ነብር ነው የሚሆነው። ከሰራ ዓለምን መቀየር ይችላል። ካበላሽም በዛ ልክ ነው። ስለዚህ ይሄንን አሁን ግሎባላይዜሽን ያመጣብን ቻሌንጅ ስለሆነ እኔ ሶሻል ሚዲያ ላይ የእያንዳንዳችን ኃላፊነት ነው ብዬ አስባለሁ። የእያንዳንዳችን ኃላፊነት ነው ብዬ የማስበው ለምንድነው ወጣቶች ምን ላይ መዋል እንዳለባቸው ወጣቶች ምን ላይ ማሳለፍ እንዳለባቸው ምን ውስጥ ራሳቸውን መሰጠት እንዳለባቸው የሁሉም ዜጋ የሁሉም ማህበረሰብ ኃላፊነት ነው ብዬ ነው የማምነው። ለምሳሌ አይተከውን ምናልባት አንተ ወጣት ነህ ከኔ የተለያየ ወጣቶችን ታያለ በሶሻል ሚዲያ ነው ተሰጥተው የሚውሉት። ግን የሃይማኖት ተቋማት የሲቪል ማህበረሰብ መንግስታት ሁሉም ተረባረው ግን ወጣቱ ምን ላይ ማሳለፍ እንዳለበት ካልሰራ አሁን ከምንለው በላይ ልናይ እንችላለን።
ሰው በእያንዳንዳችን ቅዱስ መጽሐፋችን ያ ምንድነው የሚለው ጥረህ ግረህ በላብህ ብላ ነው የሚለው እንጂ ሰው ቁጭ ብሎ ከሰማይ መና ይወርድለት ምን በምን ጊዜ መስራት እንዳለበት ማወቅ መገንዘብ የግድ ያስፈልጋልና እንደዚህ አይነት ነገሮች ችግሮች ናቸው እኔ የማየው አሁን ማረሚያ ቤት ሄድ ወጣት ይበዛል ወጣት ነው የሚበዛው ማረሚያ ቤት ከራሴ ተቋምም ጋር ሳስተያይል ይሄ ወጣት ግን አውቆት ተገንዝቦት ወንጀል መሆኑን ተረቶት ላይሆን ይችላልና ወደ ተስፋ ነገም ሌላ ቀን እንደሆነ ከሰራን የተለወጡ ወጣቶችን በጣም ብዙ ወጣቶች መግለጽ እንችላለን ከእድሜያቸው በታች በጣም ስማርት ሆነው ሚሊዮነር የሆኑ ወጣቶች አሉ ከእድሜያቸው በታች በእድሜያቸው ደግሞ እየሰሩ የተቀየሩ ወጣቶች አሉ እኔ ባለፈው የዛሬ 15 ቀን 3 ሳምንት አካባቢ የኢንተርፕሬነር ዲቨሎፕመንት ተቋም ሄጄ ነበርና እዛ ጋር ያየኋቸው ወጣት ውስጤ ነው የተነቃነቀው ለምን በጣም ወጣቶች ናቸው ልጆች ናቸውና እነሱ እየሰሩት በስራቸው ስንት ሰራተኛ እንደቀጠሩ እዛ ጋር ሲያብራሩ ገለጻ ሲሰጡ እቺ ሀገር ሊሰሩ እየሰሩ ያሉ ደግሞ ወጣቶች እንዳሉ ደግሞ ተስፋ የሚጭርብህ ነገር ስላለ ስለዚህ እነዚህ ተስፋ የቆረጡ ወጣቶች በጣም በቀላል ነገር መቀየር እንደሚቻል መረዳት ያልቻሉ ወጣቶችን ሁላችንም ተረባርበን ከቤታችን ከእህት ከወንድሙ ከልጆቻችን እኔ እንግዲህ ወጣት ልጆች አሉኝ ልጆቼ ዛሬ ምን ላይ እንደሆነ ያውቃሉ የኔ ልጆች ምንድነው ሶሻል ሚዲያ የላቸው እኔ አትከተሉ ብያቸው አይደለም ሶሻል ሚዲያ ምን እንደሚያደርግ ስለሚያውቁት ማለት ነው ኦሬዲ ውይይት እናደርጋ ቤተሰብ ማድረግ ያለበት ከልጆቹ ጋር የውይይት ጊዜ ሊኖረው ይገባል ልጅ የት ነው ያዋለው ምን ሲሰራ ነው ያዋለው ዛሬ ምን ገጥሞት ዋለ ሶሻል ሚዲያው ምን ሊደረግበት ይችላል ለጥሩ ነገርም ልታወሩት ትችላለህ ለመጥፎም ነገር ልታወሩት ትችላለህ ስለዚህ ሶሻል ሚዲያን ተጠቅሞ ልጄ ምን እየሰራ ነው የሚለው ወላጆች ሚና አለባቸው ልጆቻቸውን ሊተው አይገባም ልጆቻቸውን ምን እየሰሩ እንደሆነ ከተው ነው አደጋው እየበዛ ለግጭት የበለጠ ሊቀርቡ ይችላሉ ለሁሉም ነገር ከሰላም የበለጠ ያራቁ ሊሄዱ ይችላሉ እየሆነም ያለው ይሄ ነው አሁን ላይ በተወሰነ ያየናል ስለዚህ ለዚህ ነው ትልቁ ሚና የሚጫወተው ወላጅ ነው የምለው ለዛ ነው ወላጅ ልክ ነው ስራ ስገባ ልጆቼ ከስራ ከገቡ የ30 40 ደቂቃ ሰዓት ዛሬ ምን ሰራሽ ዛሬ ምን ሰራ ግድ ነው እኛ እንግዲህ የኖርንበት ነው ምን ሰራ ምን ገጠመህ ቻሌንጃቸው ሳይቀር ነው እኛ የምናወራውና ወላጅ ያስፈልጋል ልክ እንደገባን እኔም የራሴ ሞባይል አንስቼ የምነካካ ከሆነ ባሌም እሱን የሚነካካ ልጆቼም የሚነካካ ከሆነ እኔና ልጆቼ እኔና ቤተሰብ አንገናኝም ማለት ነው አንተዋወቅም ማለት ስለዚህ ሲደክመን ገብተን እንተኛለን ይሄ ነው አሁን ወጣቱ ላይ መጥፎ ዘር እየዘራ ያለ ይሄ ነው ከተግባባ ኢትዮጵያ እውነት ነው ከአምና ከካቻምና የዘንድሮ የሰው የህዝብ ቁጥር ይበልጣል በደንብ ነው ይበልጣል ምንም ቴሰስ ባይሰራ የምታየው ነገር ይበልጣል እኔ እንኳን ስንት ልጅ ወልቻለሁ ቶሌላ ስለዚህ ይሄ የህዝብ ቁጥር ሲጨምር ደግሞ የቆዳ ስፋታችን አልጨመረም በዛው ባለበት ነው አሁን ደግሞ ታውቀዋለህ ተፈጥሮ ራሱ በመሬት ላይ የሚያሳድረው ተጽዕኖ አለ እነዚህ ነገሮች ሁሉ ስትቋቋም ደግሞ ሰው ምን ማድረግ አለበት አሁን ያለውን ቻሌንጅ ለመወጣት የበለጠ መስራት እንዳለበት ደግሞ የሁላችንም ማስተማር መቀየር ከኛ ይፈልጋልና ተስፋ መቁረጥ ሞት ነው ይሄንን ለወጣቱ ማስተላለፍ ፈልጋለሁ በጣም አሪፍ ቤት ውስጥ ያለው እናታዊ ማንነትሽንም በተወሰነ መልኩ አሳይተሽናል በልጆችሽ ላይ በተለይ ማረምና ማነጹ ከተቋም እስከ ቤት ነው ማለት ነው ምክንያቱ ደግሞ አሁን እንደ ሀገር ወጣቶች በሶሻል ሚዲያ የበለጠ በማይታመን ፍጥነት ወደ ግጭት ቀስቃሽ ብሔር ማንነት ዘር ዘለፋ ጉዳዮች በደንብ እየገቡ ስለሆነ ነው ይሄን ጥያቄ ያነሳሁት ከተቋምሽ ጋር የሚገናኝ ሌላ ጥያቄ ላንሳ ሁሉ ጊዜም ግራና ቀኝ ለማስቀመጥ ሞክራለሁ ግን አሁን ተገቢው ቦታ ስለሆነ ነው ይቅርታ ፍትህና እርቅ
በአንድ ጊዜ መሆን ይችላሉ? በአንድ ጊዜ አይደለም እኮ እያደረግን ያለነው። አይ እናንተ አድርጋችሁታል አይደለም? እንዳው ኮንሰፕቱ ይቅርታ አለ፣ ፍትህ ደግሞ ይፈልጋል፣ እርቅ አለ። እነዚህ ነገሮች እንዴት ነው ሃርሞናይዝ ማድረግ ያለብን? አሁን በኢትዮጵያ ላለው የህግ ወይም የወንጀልና እርማት ወይም ማረሚያ ኮንሰፕት ትንሽ የሚከፍለው ነገር አለ ብዬ ስለማስብ ነው ሀሳቡ እንዲነካ የፈለኩት። በማሰር ብቻ ሰዎችን በማሰር ብቻ የሚፈልገው ደረጃ ላይ ይመጣል ተብሎ አይታመንም። እርቅ ለኢትዮጵያኖች በተለይ መሰረታዊ ነገር ነው፣ ወሳኝ ነገር ነው። እርቅ ደግሞ በልጅነታችን ጀምሮ አልፈንበታል። ክልል ከክልል ማህበረሰብ ከማህበረሰብ ይለያይ ይሆናል። ግን ደግሞ እርቅ ወሳኝና መሰረታዊ ጉዳይ፣ የተበደለ ሰው መካስ አለበት በእርቅ። ይሄ የኢትዮጵያ ወንጀለኛ መቅጫ ህግ ስነ ስርዓት ማስቀምጦታል። ማህበረሰባችን ያደግንበትን ማህበረሰብ የእርቅ አስፈላጊነት በደንብ ሲገልጽልን ነው ያለው። ባህል አርጎት። ስለዚህ በተለያየ ማህበረሰብ ያለው እርቅ ለዚህ አሁን ላለንበት ጊዜ ደግሞ የበለጠ ወሳኝ እንደሆነ የምትረዳው ነገር አለ። ስለዚህ አሁን ለምሳሌ ይቅርታ ስታረግ በብዙ መንገድ ነው የምታረገው። ይቅርታ መንግስት ብቻ አይደለም ይቅርታ የሚያደርገው፣ የበደለውም ማህበረሰብ ይቅርታ ሲል ነው መንግስት ያንን መነሻ አድርጎ ይቅርታ የሚል። ለምሳሌ ወደ ማረሚያ ቤት እንስወስደው እኛ መንግስት ይቅርታ እንዲያረግ የታረመን ለምሳሌ የተቀየረ የተጸጸተ ማረሚያ ቤት ላይ ባሰማራ ቦታ ሁሉ ግንባር ቀደም የሆነ የተለወጠን ሰው ይቅርታ እንዲያረግለት እናቀርብለታለን። ለፍትህ ሚኒስቴር እናቀርብ። ፍትህ ሚኒስቴር ደግሞ ያያል፣ ዙራ መለስ የሚያየው ታርቋል ወይ፣ ያያል ከጎዳው ማህበረሰብ ጋር እርቅ ፈጽሟል ወይ፣ ክሷል ወይ ብሎ ያያል። ይሄንን የመጀመሪያ መመዘኛው ነው መካሱ፣ የጎዳው ማህበረሰብ ይቅርታ መጠየቁን ያያል። ይሄን አይቶ ሲቀበለን ነው ለፕሬዚዳንት የሚያቀርብልን ማለት ነው። ስለዚህ እነዚህ ነገሮች የሚተሳሰሩ የሚያያዙ ነገሮች ስለሆኑ ማረሚያ ቤት ከገባ በኋላ እኮ እኛ ምናልባት ቅድም የምንድነው ሪኢንቴግሬሽኑ ላይ በአፈጻጸም ላይ አንዱ እሱ ነው ባለቤት ይበጅለታል። ለምሳሌ አንዳንድ ጊዜ የሰራው ምናልባት ፈጽሞት ያለው ወንጀል ቤተሰቦቹንም ያሳዝናል። የራሱ ቤተሰቦች ይሄን ነገር ለምን አደረክ ብለው የራሱ ቤተሰቦችም ያሳዘነ ኬዝ ሊሆን ይችላል። ዜን ሄዶ የሚያስታርቀው ከተጎጂ ቤተሰብ ጋር የሚያገናኘው ድልድይ ይፈልጋል። አንድ የህግ ታራሚ እኛ ድልድይ እንድንሆነው እንፈልጋለን። ማረሚያ ቤቶች አንዱ ቅድም ያልኩ አማራጭ ምንድነው የሪኢንቴግሬሽን አዋጅ ላይ አንዱ እሱ አለ። ማረሚያ ድልድይ ይሆናል ከጎዳው ማህበረሰብ ጋር ካሳዘነው ማህበረሰብ ጋር ማገናኘት ማስታረቅ የሚለው አንዱ እሱ ነው ወደፊት የምንሰራበት። አሁን ግን ቤተሰቦቹን ነው የምናግባባው። ቤተሰቦቹን እናግባባለን እርቅ እንዲሄዱለት። እርቅ መፈጸም ግዴታ ነው። እርቅ ካልፈጸመ ነገ ሊሞት ይችላል እሱ ሲወጣ። ለምሳሌ በሰው ወንጀል ከሆነ ማረሚያ ቤት የገባው በሰው መግደል ወንጀል ገሎ ከሆነ የገባው ምንም ያህል አመት ይቆይ መፈታቱ አይቀርም። ሲፈታ ተጎጂ ቤተሰብ አለ፣ ውጪ የተጎዳ ቤተሰብ አለ። የሱ መታሰር አይደለም የሚያዩት ተጎጂዎች አንዳንድ ጊዜ የሞተባቸውን ቤተሰብ ነው የሚያዩት፣ ወይም የሱ በህይወት መኖር የሱ በህይወት መኖር እንደገና የተጎዳው ቤተሰብ ነው የሚያዩትና ይሄ ነገር እንዳይፈጠር ከአካባቢ ማህበረሰብ ጋር ከአካባቢ ሽማግሌዎች ጋር ዲስከስ እንዲያደርጉ እንዲያስታርቁ ከነሱ ጋር ውይይት እንዲጀምሩ ምቹ ሁኔታ እንፈጥራለን። ስለዚህ እነዚህ ነገሮች እርቁ የግድ ደግሞ ለኢትዮጵያ ደግሞ በጣም ወሳኝ የሆነ ፓርት ማለት እሱ ነው። በጣም የተጎዳዳ ቤተሰብ እኔ እንግዲህ ተጋብቶ ያየው አብሮ አንድ ላይ ማዕድ ቆርሶ አይቼ ነው ያደኩት። ይሄ ያደረገው የአካባቢ ማህበረሰብ በሰራው ስራ ነው፣ በሰራው የማስታረቅ ሂደት ነው። ተጎጂን ክሶ
ተበዳይን አንተ በድልሃል ብሎ ተቆጥቶ ያደረገው ስራ ልክ አለመሆኑን ነግሮ የሚያገናኝ ማህበረሰብ አለ። የኢትዮጵያ ባህሏ በጣም የሚጻፍበት ነገር ለብዙ ነገር ተከትቦ የሚቀመጥ በጣም የሚያማምር ባህል ያለን ሀገር ውስጥ ስለሆነ ያለ ነው። ለእርቅ አንድ ቦታ ላይ አንድ ጊዜ ካልሆነ በስተቀር እርቅ ተሄዶ እምቢ ያለ ማህበረሰብ ብዙ አልገጠመኝም። አንዳንዴ ግን ይገጥማል። እውነት ነው። ሌላ እይታውን የሚፈልግ ጥያቄ ላንሳ። ዛሬ ላይ በኢትዮጵያ ወንጀል ቀሏል ወይስ ከብዷል ነው የሚሉት? አንጻራዊ ነው። እስቲ እንዴት ነው? እንደ ጊዜው ነው የምታየው። ዛሬ እንግዲህ አስበው የዛሬ 20 እና 30 አመት ካሁን ጋር አታወዳድር። የዛኔ ቴክኖሎጂ የለም፣ ብዙ የሚገፋፉ ነገሮች የሉም። ማህበረሰባችን ያንተ ቤተሰብ እኔ ሳጠፋ የሚቀጣ ማህበረሰብ ውስጥ ነበር ያደግ ነው። የጎረቤቴ ልጅ ሲያጠፋ አይቶ የሚሄድ ሰው አልነበረ። በዚህ ማህበረሰብ ኖረናል ከዚህ ቀደም። አሁን ደግሞ ጎረቤት ለጎረቤት የማይተዋወቅበት ጊዜ ላይ ደርሰናል። ይሄ ያመጣው የግሎባላይዜሽን አንዱ ውጤት ነው ይሄ። ስለዚህ ይሄ ባለበት እንግዲህ ቅድም ወንጀል እየረቀቀ እየተወሳሰበ የመጣበት ጊዜ ነው። ከዚህ ቀደም በጣም አንዱ ያደረገው ነገር ሌላው የሚያቀበት ጊዜ ነው። አሁን ምን እንዳደረገ እንኳን በምርመራ ሂደት በብዙ ድካም በሚገኝበት ሰዓት ወንጀል ቀንሷል ብዬ አልልህም። ግን እንዲጨምር ደግሞ እንዲወሳሰብ ያደረገው አሁን ያለንበት ጄኔሬሽን ግሎባላይዜሽን ያመጣብን አሁን የደረስንበት 21ኛው ክፍለ ዘመን ደግሞ ይዞት የመጣቸው ነገሮች ቴክኖሎጂው በራሱ ሌላ ስለሆነ የሰው ቁጥር መጨመሩ የሰው ቁጥር ሲጨምር ቅድም ነገር ያለው መሬቱ አልሰፋም ባለበት ነው ያለው። ፍላጎት ግን ጨምሯል። ፍላጎት መጨመር ብቻ አይደለም፣ ሰው በጣም የቅንጦት ኑሮ መኖር የሚመኝበት። በእኛ ጊዜ ስራ ማግኘት እንጂ ደሞዝ ስንት ነው በዚህ ደሞዝ እንዴት እኖራለሁ አንልም። አሁን እኮ ደሞዝ ያማርጣል። እንግዲህ ይሄ ባለበት ሁለቱን ማነጻጸር ለኔ ይከብደኛል። ስለዚህ አንጻራዊ ነው ብዬ የምወስደው ለዛ ነው። አሁን እንደ ደሞዝ ማማረጥ የመሳሰሉ ጉዳዮች ፑሺንግ ፋክተሮች አሉት። ኑሮንና ምንን ማሰብ ተገቢ ሊሆን ይችላል። አሁን በንግግራችን ውስጥ ቴክኖሎጂውን እስቲ እንደገና ነው ለወንጀል መቀነስ አንዲት እንኳን ስንዝር ማምለጥ እንዳይቻል አድርጎስ ቴክኖሎጂው እያገዛ አይደል ወይ? አሁን መንገድ ላይ እገታ ቢከናወን እገታውን የፈጸመውን አካል በቀላሉ ኮንትሮል ለማድረግ የሚያመቹ እንደ ጂፒኤስ የመሳሰሉ ሎኬሽን የመሳሰሉ ጉዳዮች አሉ። በዛው ልክ ወንጀለኛውን ቶሎ ትራክ አድርጎ ወደ ህግ ጥላ ማቅረብ ይቻላል የሚለውን ዴፊኒሽን ይሰጠናል አይደለ? ይሄ ባልሆነበት ስኬዝ እንዴት ነው የምናየው? ወደሱ እየመጣን ነው። አሁን በዚህን ሰዓት ቴክኖሎጂ እየተጠቀምን ነው፣ ወደ ቴክኖሎጂ እየገባን ነው። እያንዳንዱ ነገራችን ወደ ቴክኖሎጂ ለማዘመን ጥረት እየተደረገ ነው። ግን 100% እዛ ጋር ደርሰናል ያልደረስነው የሚቀረን ነገር አለ፣ ግን እየሰራንበት። ግን ወንጀል እንዲቀንስም ደግሞ ቴክኖሎጂው በዚህኛው በኩል ደግሞ ተመስጋኝ ነው። እውነት ነው። ለመፈልፈሉ ብቻ አይደለም። ቅድም ብያለሁ እኮ ለጥሩ ነገር ከተጠቀምንበት እንደ ቴክኖሎጂ የሚጠቅመን ነገር የለም። ስራ አቅልሎልናል እኮ ስራ አቅልሏል። አሁን እያንዳንዱ ነገር እኮ ሌላ ትምህርት ቤት እንኳን እኮ እያንዳንዱ ቆፍረ ደክመ ለምሳሌ አንተ ሪሰርች ሰርተህ ከሆነ እኛ ሪሰርች ስንሰራ የደከምነው ድካም ያሁን ወጣት አይደክምም። ይሄ ቴክኖሎጂውን ያቀልለው። እንደዚህ አይነት ቴክኖሎጂ ደስ ብሎ ተቀበላቸዋል። በዚያ አንግል ስትሄድ እኛም ጋር ፍትሁም ጋር ስትሄድ ፖሊስም ጋር ስትሄድ ማረሚያም ስትሄድ ቴክኖሎጂ በራሱ ያቀለላቸው በጣም ብዙ ነገሮች አሉ። በዛው ልክ ደግሞ ቅድም ያለው የደቦ ፍርድ ለምሳሌ በሌላ ዓለም የተደረገን ስራ ኢትዮጵያ ውስጥ እንደተደረገ አድርጎ እኮ ሶሻል ሚዲያ ላይ ታያለ። በጣም በቴክኖሎጂ ገብተህ ስታይ ነው ሌላ ሀገር እንደሆነ የምትረዳው።
ይሄንን ግን ሁሉም ማህበረሰባችን በዚህ ልክ ነው ቴክኖሎጂ የሚረዳው ስትል ደግሞ ሌላ ጥያቄ የሚፈጥርበት ነገር አለ። ከሱ አንግል አይደለም ያልኩት። ለምሳሌ አሁን አንተ ያልከው ደሞዝ አንጻራዊ ነው አልክ። ከፍላጎት ጋር ከኑሮ አለመብቃት እኔ በዛ ልክ ዲሳይድ አላረገውም። ለምንድን ነው እኔ በማገኘው ገቢ ልክ መኖር የኔ ኃላፊነት ነው። አንተ እኮ ገቢ ሲጨምር ፍላጎትም ይጨምራል። ስለዚህ ገቢ ይሄን ያህል ነውና በዚህ ልክ እንዴት ነው ኑር ብሎ ማሰብም ያስፈልጋል። ይሄን ካላሰብክ በአንድ ጊዜ ጎረቤትን አካባቢህን አይተህ እንደዛ ኖራለሁ ካል በጣም አሁን እሱ እኮ እያየን ስለሆነ ነው። እሱን እያየን ስለሆነ ነው እንጂ ገቢው በቅቶ ምናምን አለን። ግን እንዲበቃ ማድረግ ደግሞ ይቻላል። በፊት ራስን አለማወቅ ብቻ ነበር እንደ ገቢ መጠን አለመኖር ማለት ራስን አለማወቅ ብቻ ነበር ተብሎ የሚያልቀው። አሁን ግን ራስን አለማወቅ ብቻ ሳይሆን ያንን ለማርካት ያንን ለማሟላት ሌሎች ነገሮችን መዋጠጥ የመሳሰሉ ጉዳዮችም ይዞ እየመጣ ነው። አይበቃኝም ብሎ የሰዎችን ላብ መቀማት ነውርን አለማወቅ እሱ ነው ወንጀል። እሱ ነው ወንጀል ማለት ይሄ እኮ ነው። ለዚህ ነው እኮ አሁን ለምሳሌ አሁን ሌብነት ሰው እኮ ሌብነት ውስጥ የሚገባው ስለሸገረው ብቻ እኮ አይደለም። አይደለም አሁን እኛ ከታራሚ ጋር ነው እኮ የምንኖረው። አንዳንዱ ኦቨር ከቤተሰብ ማያያዝ እኮ ወደ ሌብነት የሚገባ አለ። ከቤተሰብ ማያያዝ ችግር ማለት ነው። ኦቨር መኖርም ፈልጎ እኔ የጓደኛዬ ልጅን አንድ ታሪክ ልንገርህ። ጓደኛዬ የጤና ባለሙያ ነው እዛው ማረሚያ። ልጁ ኢንጂነር ነው። ኢንጂነሩን ተመረቀና የሆነ ድርጅት ተቀጠረ። በዛን ሰዓት ኦልሞስት የዛሬ 10 አመት ይሆናል። በዛን ሰዓት የሱ ደሞዝ በጣም ምርጥ ነው። ግን ምንድነው ያለ እኔ ቁጭ ባልኩበት ማለት ዲስከስ እናደርግ በጣም ጥሩ ቦታ ነው የተቀጠርከው ከሰራት ትቀየራለህ ምና በአንድ ጊዜ ሀፓች ማልገዛ ከሆነ እንግዲህ ሀፓች ሞተር ነው። ባንዴ ሞተር ማልገዛ ከሆነ ባንዴ እንዲህ ማላረክ ከሆነ የኔ መማር ምን ትርጉም አለው ብሎ ነው የጀመረው። እንግዲህ አሰው ልጅ ነው ወጣት ነው። ሀፓች ለመግዛት ምን ላድርግ ብሎ ማቀድ ያስፈልጋል እንጂ ባንድ ጊዜ ሀፓች ሊገዛ ከሆነ ሊሰርቅ ፈልጋል። ሌሎች ነገሮች ያስፈልገውታል ማለት ነው። ይሄንን ነው አሁን እኔ ማልቀበለው ፓርት እሱ ነው። በልክ በመጠንህ መኖር ይቻላል። ይሄ እየተኖረም እየኖርንም አሳልፈን ኖረናል እኮ። ዛሬ ባለንበት ዓለም የመጨረሻ ጥያቄ አካባቢ እየደረስኩ ነው ልቋጭ ነው። ዛሬ ባለንበት ሁኔታ አንድ ወጣት ክብርት ምክትል ኮሚሽነር ጀነራል ሉባባ ጀማል ጎን ተቀምጦ አንድ ምክር ስጭኝ አለ። በጣም አስፈላጊ ምክርሽ ምንድነው? በጣም አስፈላጊ ምክሬ ለሁሉም ሰው ምለው የ20 አመት ወጣት ቢሆን ለሁሉም ሰው ምለው የመጀመሪያው ምክሬ ባለው ሃይማኖትን አጥብቆ እንዲዝ የመጀመሪያው ምክሬ እሱ ነው። የትኛውም ሃይማኖት ይኖረው ሃይማኖትን አጥብቆ እንዲዝ ፈልጋለሁ። ሁለተኛ ደግሞ ነገም ሌላ ቀን ነው የሚለው ነገር ደግሞ እንዲረዳ ፈልጋለሁ። ዛሬ ላይ እኛ ዛሬ ተቸንክረን የምንቀራለን። ነገ የራሱ የሆነ ነገር ይዞ እንደሚመጣ እንዲያስብልኝ ፈልጋለሁ። ስለዚህ ሁልጊዜ ህልም ያለው ሁልጊዜ ለህልሙ የሚተጋ ሁሌ የሚያነብ የሚጥር ሰው እንዲሆን ፈልጋለሁ። በተለይ ወጣት ደግሞ ሲሆን የሚያነብ ከንባብ ጋር የማይለይ ከመቀየር ጋር ከመለወጥ ጋር ሁልጊዜ ራሱን የሚያዘጋጅ የሌላውን የማያይ ራሱን ሆኖ እንዲወጣ እንዲሆንልኝ ወጣቱን በዚህ ልክ መምከር ፈልጋለሁ። ይሄን ምክር ይዞ ይሄዳል ማለት ነው። እሺ በጣም ቀላል ትንሽ ጥያቄዎችን ልጨምር አጫጭር ቆይታችን ትንሽ ኮስተር ያለ ስለሆነ ማለት ነው። ከኢትዮጵያ 3 ከተሞች ምርጥ ከተሞች ጥሪልኝ ብለሽ ከቡታጅራ ውጪ እሱን እንዳልጠራብህ ነው። እኔ ምርጥ 3 ከተማ ጥሪልኝ ብትለኝ ቁጥር 1 ሐዋሳን ጠራለሁ። እሺ ስለኖርሽባት አይደለም? ስለኖርኩባት አይደለም። ሐዋሳ ሁሉ ጊዜ እንድኖርባት የምመኛት ከተማ ነች። ሁሉ ነገሯ ጥሩ ነው። አርባ ምንጭን ጠራለሁ። አርባ ምንጭን ጠራለሁ።
እንግዲህ እንዳታጣላኝ እንጂ በትክክልሽ አይደለም። ጥያቄው እኮ ወስኗል 3 ብሏል ካላልከኝ በስተቀር ቢሾፍቱ በጣም ወዳታለሁ። ኦኬ በቃ ቢሾፍቱ አየሯ ተፈጥሮ አድሏታል። ተፈጥሮ በሁሉም መንገድ የሆነ አዳልቶ የሰጣት ከተማ ነች ብዬ አምናለሁና እንደው አቅም ቢኖረኝ ሁሉ ጊዜ ሄጄ የሆነ ነገር እንደዚህ ነገር አእምሮዬ ሸምቼባት በመጣ ቢሾፍቱን አራካም። እንደ ገለጻሽ ከሆነ ግን ቢሾፍቱ አንደኛ ወጥቶ ነው የሚመስለው። ስለዚህ ተራ ቁጥር ነው ወይስ ደረጃ ነው የሚያሳየው? አይ እኔ 3 ስላልከኝ ነው። 3 ስላልኩ ነው። ኦኬ ደረጃ አላወጣሁም። ደረጃ አይደለም ማለት ነው። ስለዚህ ቢሾፍቱ የሆነ ነገር ውስጥሽ አለ። በቃ በጣም ወደዋለሁ። በትኖሪ ደስ ይልሻል እዛ ቢሾፍቱ? አሁን ቢመቻችልኝና ከቤተሰቤ ጋራ የሆነ ነገር ኖሮኝ ቢሾፍቱ ነው ደስ ይለኛል። በእውነት ከቡታጀራ ቀጥዬ ነው ይሄ ማለት ብያለሁ ከቡታጀራ ቀጥለው ብያለሁ። እሺ የተወሰኑ መጽሐፍትን ስታነቢ እንደነበረ እንዳደግሽ የጠቁሙኝ ነገሮች አሉ። 3 ምርጥ መጽሐፎችን ከሀገር ውስጥ ከሀገር ውስጥ ካነበብኩት በጣም የውስጤን እንትን ያለኝ የህልም ዣትን በጣም ወደዋለሁ። ሐዲስን ወደዋለሁ። የበዓሉ ግርማን አይዞህ ያልወደድኩት ሳልወደው ያነበብኩት መጽሐፍ የለም። ግን በጣም ደግሞ አሁን አንዳንድ ግርዶሽ ማይወጡ ግርዶሽ ደግሞ የሲሳይ ንጉሱን ይሄ እልህን በአንድ ነገር መቸንከርን ያለው ሳይድ ኢፌክትን በደንብ አድርጎ የገለጸልኝ መጽሐፍ ስለ ግርዶሽን በጣም ወደዋለሁ። አንዳንዶቹ ርዕሳቸው ራሱ ይዘውን የሆነ ቦታ ይሄዳሉ። በጣም ጥሩ። እኔ ያላነሳሁት ሌላ ቢነሳ ደስ የሚልሽ ጥያቄ ካለ የመጨረሻ አድርገን። ያላነሳው ጥያቄ የለም፣ ሁሉንም አንስተሃል። ግን እንደው እንደ ማጠቃለያ እንዲሆንልኝ የምፈልገው የሚዲያ ሰዎች ሚዲያ ላይ ያለውን በተለይ ወጣቱ ላይ ወጣቱ ምን ይፈልጋል፣ ወጣቱ ምን ይቀረዋል፣ ዩኒቨርሲቲያችን ላይ ባሳለፍንበት ህይወት ዩኒቨርሲቲ ላይ ምን እንደነበረ እናቃለን፣ ማህበረሰቡ ላይ የተተከለ ነገር እናቃለንና አሁን የወጣቱ ቁጥር ነው ከፍተኛውን የያዘው። በደንብ በዚህ ያህል ፐርሰንት ነው ብዬ መግለጽ ቢከብደኝም ከማየው ነገር ወጣቱ ቁጥር ይጨምራል። ስለዚህ ለዚች ሀገር ደግሞ ነገ መጻኢዋን የሚያሳካው ወጣቱ ነው ብዬ ስለማመን ወጣቱ ላይ በተለይ የሚዲያ ሰዎች ሶሻል ሚዲያውን በለው ኤሌክትሮኒክስ ሚዲያውን በለው ሁሉም ወጣቱ ላይ ስራ ቢሰራ ሰፊ ስራ ቢሰራ በእርግጠኝነት ወጣቱ በተለይ ወጣቱ ሊያዳምጠው በሚችለው ፓርት ላይ ቢሰራ ወንጀል እንከላከልበታለን። እግረ መንገዳችን የወንጀል አስከፊነት እንዲረዳ እናረጋዋለን። ስለዚህ ማረሚያ ቤት የሚገባው የወጣት ቁጥር እንቀንሳለን። ያም ብቻ አይደለም፣ ስራ እንዲወድ የስራ ፍቅር እንዲኖረው ማድረግ እንችላለን። ስራ ላይ ትኩረት እንዲያደርግ ማድረግ እንችላለንና ወጣት ሆነው በጣም ሌጀንድ የሆኑ ሰዎችን እያቀረብን ወጣቱ ላይ ስራ ብንሰራ ለኛ ተቋም ያግዛል። የኛን ተቋም እየበዛ ያለው የታራቁጥር ይቀንሳል ብያለሁ። በጣም ይቅርታ ይደረግልኝና አንድ ያላነሳው ጥያቄ አለ። ያንቺን የሙያ ዲሲፕሊን ስናይና እናትነት በጣም የሚፈታተኑ ነገሮች ናቸው። አንዱን ይፈትናል ብዬ አስባለሁና በዛ ላይ ብዙ ልጅም እንዳለሽ አጫውተሽናል። እስቲ ሉባባ ከማረሚያ ቤት የ32 አመት ቆይታዋ ውጪ ቤቷም 32 አመታት ተቆጥረዋል ማለት ይቻላል። አብዛኞቹ የወለደችባቸው ያገባችባቸው ሊሆኑ ይችላሉ። እና ቤት ማናት እናትነትና
የማረሚያ ቤት ስራዎች እንዴት ነው ጎን ለጎን ይሄዱልሽ የነበረው? ምን በቃ ቤት ስገባ ቤት ነኝ፣ እናት ነኝ፣ ሚስት ነኝ፣ እናት ነኝ ቤት ስገባ። ስለዚህ ቤት ላይ ልጆቼን ጋይድ ማድረግ፣ ቤቴን መምራት፣ ቤቴን ማስተካከል ላይ ነው ትኩረት ማረጋው። ልክ ግቢ ከፍቼ ስገባ ነው ልብሴን ቀየር መጀመሪያው። ኦኬ እንደዚህ ገብቼ ወቀጥታ ሳሎን ሶፋ ምናምን አይደለም። ስገባ የመጀመሪያው ስራዬን ልብሴን ቀይሬ ወደ ኩሽና ነው የምገባው። የመጀመሪያው ስራዬ ሰራተኛ ኖረኝም አልኖረኝም ይሄ የማደርግበት ምክንያት አለኝ። አንደኛ ቤቴ ላይ ምን አለ ምን የለም የሚለውን እንድረዳ ያረጋኛል። ሁለተኛ ደግሞ ልጆቼ እሱን እንዲያዩ እንዲያድጉ ፈልጋለሁ። ነገ እንዲቸገሩ አልፈልግም። አሁን እንደዛሬ ወጣት ምንም ሳይችሉ ምንም ነገር ውስጥ ሳይገቡ እንዲገቡ አልፈልግም። እሱን እንዲያዩ ፈልጋለሁ። ስለዚህ ቤቴ ስገባ እናት ነኝ፣ ሚስት ነኝ። የእናትና የሚስትነቴን ባህሪ እዛው መስሪያ ቤቴ ላይ ጥዬው ነው የምመጣው። የስራው ነገር በጣም ውስብስብ ስራ ያላለቀልኝ ስራ ካልሆነ በስተቀር ቢሮ ይዤ መምጣት አልፈልግም። እስከምችለው አምሽቼ መስራት ፈልጋለሁ። የግድ ነገ ማቅረብ ያለብኝ በጣም ውስብስብ ነገር ማለት ከባድ ነገር ካልሆነ በስተቀር ቤቴ ይዤ መምጣት አልፈልግም። ስራዬን ቤት ጨርሼ ነው መምጣት ፈልገው። ቢሮዬ ላይ የቢሮዬ ስራዬን ጨርሼ አጠናቅቄ ቤቴ ደግሞ ሌላ ስራ ሌላ ኃላፊነት አለብኝ። ራሳቸውን እንዲችሉ ሁለቱም ራሳቸውን ችለው መሄድ አለባቸው። አሁን ቅዳሜ ለስራ ነው የምሰጠው ይታወቃል። ቅዳሜ ቤት ያልጨረስኩት ነገር ካለ ቅዳሜ ቢሮ ልገባ ይችላል፣ ቢሮ ልቆይ ይችላል። እሁድ ግን እንዲነካብኝ አልፈልግም። እሁድ ከልጆቼ ጋር ነኝ። ጸጉራቸው ሰራለሁ። እኔ ጸጉር ቤት ልጆቼ በህይወቴ ሹሩባ ቤት ወስጄ አሰርቼ አላውቅም። በእውነት የልጆቼን ጸጉር መሰራው ነኝ። የሴቶች እናት ነኝ። አንድ ወንድ ነው ያለኝ። እውነት? አዎ ሌሎቹ ሴቶች ናቸው። ስንት ናቸው ጥቅል? 6 ልጆች። ፈጣሪ ይቁጠራቸው ይባላል። 6 ልጆች አሉ። ፈጣሪ ነው ምንድነው ይቁጠራቸው ይባላል? አዎ ኢንሻአላህ ዶክተር አለችኝ። ኢንጂነር አርኪቴክት ልጅ አለኝ። እሺ የኤሌክትሮ ኢንጂነር የ4 አመት ኔክስት 5 አመት የምትገባ ልጅ አለችኝ። የሚቀጥለው ማትሪክ የምትወስድ ልጅ አለችኝ። 9ኛ እንግዲህ አልፋለች፣ ጥቂት አመጣለች። 5ኛ ክፍል የምትገባለች። ስለዚህ የሴቶችና ሴት ደግሞ ሲኖርህ የበለጠ ፎከስ ታረጋለህ ቤት ውስጥ። እሱ ነገር ከጎደለ ከባድ ነው። በጣም ከባድ። ምንም ነገር እንግዲህ ከፈጣሪ ጋር ዋናው የሚያግዘኝ እሱ ነው። ሁሉ ጊዜ እሱን አስቀድማለሁ። እሱ ከኔ እንዲቀድም ሁሉ ጊዜ የጸሎቴ አካል ነው። ግን ሴቶች ሲኖሩ ደግሞ ጥንቃቄ ስለሚያስፈልግ በደንብ ተጠንቅቄ ነው ማሳድጋቸውና እሁድ ለነሱ ነው። እሁድ ከነሱ ጋር ነው ማሳልፈው። ማህበራዊ ከ10 ሰዓት በኋላ የሴት ሲነሳ የእናትሽም ነገር በጣም ተደጋግሞ ብዙ ጊዜ ሲነሳ ይቻላል በጨዋታችን ውስጥና ለሴት ልጆች ብቻ ሳይሆን ሴትነት ሲነሳ እናትሽም ልዩ ቦታ እንዳላቸው ነው የሰማሁት። ጥቂት ነገር እስቲ ስለናትሽ። አሁን አሉ በህይወት? የለችም። እሺ እንዴት ነበር ያሳደጉሽ? እናቴ ይሄ እንግዲህ በዛን ሰዓት እኔ ባደኩበት ሰዓት ወንድ ልጅን ቅድሚያ በመተሰጥበት ማህበረሰብ ውስጥ ነው እንግዲህ ለወንድ ቅድሚያ ይሰጣል። እናቴ ግን ለወንድ ለሴት ብላ አይደለም ለልጆቿ ሁሉ ቅድሚያ የምትሰጥናትና እናቴ ስታሳድገን ያላትን የሌላትን ሁሉ ሰጥታ ነው ያሳደገች። ራሷን ይሄ እንዴት ልበል ራሷን ገላ እስክል ድረስ ማለት ነው። ልንጦራት ልንደርስላት ባለ ሰዓት ነው ሳትኖር ነው እናቴ ወደ እንግዲህ ወደ አኺራ ሄዳቸው አላህ ይራህማትና አሜን። ለሊት ስታያት ተነስታለች እናታችን። አሁን ምን ያህል ቤተሰብ ያረጋል አላውቅም። ፈተና አለብን ካልናት ለየት ያለ ምግብ ነው ለኛ የሚዘጋጀው። ፈተና ሚድ ሴሚስተር ሊሆን ይችላል። የፋይናል ምናምን እሱ ጠግባችሁ ዘጭ አርጋችሁ ፈተናው በደንብ ትስራላችሁ። ሳትማር ተምራለች ማለት እኔ ያለ ምክንያት አይደለም። ፈተና ሲሆን ቦርድ ታቃለ እንግዲህ በገብስ የሚሰራ ነው። እኛ ማህበረሰብ ላይ በገብስ ሻሜታ ወይም ቦርድ ነው። ሻሜታ ጠጠር ይላል። ቦርድ ግን በገብስ ብቻ ነው የሚሰራው። ትንሽ በቀል ነው የሚገባበት። ሲፈላ ሚጥሚጣ ተጨምርበትና በጣም ነው ከገባ አይነቃም። ሌላ ሰዓት አይሰራም። የፈተና ሰሞን ነው በቃ በሱ ይፈጫልኛ ቤት ቦርድ ይሰራል። ለየት ያለ ምግብ ነው የምትሰራው። ፈተና አለብና እሱን ሰርታ ሳንጠግብ ከቤት አንወጣ ለፈተና ስንሄድ ማለት ነውና
በዚህ ልክ ነው እያንዳንዱ ነገር ለትምህርት ቤት ያላት ቦታ እኔ ማለት መግለጽ አልችልም። ዲፕሎማ ይዤ ሐዋሳ ከገባሁ በኋላ ሶስተኛ ልጄ ወልጄ አራስ ልጠይቀኝ መጣች። እሺ ልክ 96 ማለት ነው ታህሳስ ነው የወለድኩትና ትምህርትሽን ጀምርሽ አለች፣ ዲግሪሽን ጀምርሽ አለች። እናቴ አቡ ነው ምላት አብዬ የዛኔ ባለቤቴ ይማራል፣ እሱ ይማራል፣ ሁለት ልጆች እንግዲህ የግል ትምህርት ቤት ነው ማስተምረው፣ ቤት ኪራይ አለብኝ አይበቃኝም አልኳት። ትምህርት ቤት ካልጀመርሽ ከኔ ጋር ትጣያለሽ አለች። እንዲህ ነው አለች። በምን ልኖር? ጤፍን ይልካል እንግዲህ አስብ ከቡታጀራ ሐዋሳ ጫነች ማለት ነው። ተመዝግብ ያለው ብያት ነው የተመዘገብሽበት ስሊፕሽን አሳየኛለች። መመዝገብሽ የሚገልጽ ነገር አሳየኛለች። እዚህ ስማች ነው ለትምህርት ያላት ቦታ። በቃ ሁሌ መማር የተማረ ሰው ለራሱም ለሌላውም ይሆናል ብላ ታስባለች። እና የተማረ ማገናዘብ ይችላል። ስናነብ እኛ መጽሐፍ እናነባለን ትምህርት ቤት ክረምት በጣም እናነባለን መጽሐፍ። እሷ ደግሞ አሁን ነው እንጂ ሌላው በሷ ሰዓት በኢትዮጵያ ሬዲዮ እሁድ 3 ሰዓት ላይ ትረካለ ያዳምጡ ነበር። አንድም ጊዜ አምልጧት አያውቅም። አንድም ጊዜና እነሱ ነገሮች ተጽዕኖ ያሳድሩባት ይመስለኛል። በቃ 3 ሰዓት ላይ ቡና እየተጣ ከሆነ ጸጥ ይባላል እኛ ቤት። 3 ሰዓት ተረካው ተተርኮ እስኪያልቅ ድረስ ማታ 3 ሰዓት አመል ለቅሶ ብትሆን ሰኞ ጧት ትመጣች በሌሊት ሰኞ ይደገማል ስለማስታውሰውና በሷ ነው ያደኩት። ስለዚህ ትምህርት ምን እንደሆነ ለዛም ነው ዲግሪም ስጀምር ዲግሪ ጀምሬ ደግሞ እሱ ይሄ አይደለም ያየችው እንደዚህ ደግሞ አማራት ከጎን ደግሞ እንደዚህ ደግሞ አማራት። እሱ ደግሞ ምንድነው ብላ ነው የምትጠይቀው። እና እስከዚህ ድረስ ሙያሽንስ ይወዱት ነበር? ይሄ አንቺ ሳትፈልጊው ብዙ የተጓዝሽበት የሙያ መስመር ሴቶች ጉዳይ ያለው ተሰጋ ነበር። ሴቶች ጉዳይ ያለው ይመጡ ነበር አቤቱታ። እኔ አባቴን ቢሆን ከሳለሁ። እኔ በጋብቻ ለጋብቻ አባቴ አንተ ብታገባም ከሳለሁ። ከኔ በፊት ያገባቸው እኔ ሴቶች ጉዳይ ከመሆኑ በፊት ያገባቸው ኢትስፓስት አልፈውኛል። ከዚህ በኋላ ግን አንተም ብትሆን ከሳለሁ ብዬ ነው የምናገረውና ይመጡባት ነበር አቤቱታዎች። ልጅሽ ከሰሰችን አጋጣሚ ሆኖ ሉባባ ሴቶች ጉዳይ ዳኛ ሉባባ የምትባል ነበረች። ሉባባ ረዲ እኛ ጋር ነበረች። መስቃና ማርቆ ወረዳ ነበረች። ሉባባ ረዲ የምትባል ዳኛ አለች። እኔ ደግሞ ሉባባ ጀማል ሴቶች ጉዳይ ነኝና የተፈረደበት ሁሉ ሉባባ ፈረደችበት ነው የሚባለው። እኔ መፍረድ አልችልም። ስለዚህ እናቴ ጋር በጣም ይመጣ ነበርና ተሰጋ ነበር። የዛን ያለች ቤት መግባቴን ትንሽ ወንድም ያለ አሁን ትልቅ ነው እሱ እኔ ቤት ይጠብቃል። ገብታለች ሲላት ነው ቤት የምትተኛ የነበረው። ቶሎ እኔ እንደገባውኝ እየሮጠ ይሄዳል ቤት። መግባቴን ያሳስባት ነበር። ማሳድጋት ልጅ ጠፋችብኝ አንድ ጊዜ። ያው ነገር ያነሳልና በቃ አስገድደው እኔን ለመበቀል ደፍረው ቆራርጠው ወንዝ ዳር ተጥላለች ብለን ነው ያሰብነው። እሺ ፖስታ በወረቀት ይገባልኝ ነበር ማስፈራሪያ። ማታቆሚ ከሆነ እንዲህ አንገት ይወጣል ተብሎ በቢሮዬ በፖስታ እዚህ ጋር ይገባልኝ ነበር። የበለጠልህ ነበር እንጂ ስለዚህ ሴቶች ላይ ስራ እየሰራሁ ነው ማለት ነው። እንዲህ ነበር የምለው የለውጥ ማያ ስለዚህ ስራ እየሰራሁ ነው ማለት ነው ብዬ የበለጠ እንድሮጥ። ይሄ ደግሞ መሮጤ ምሳ መብላት አልችልም። ምሳ ገና ቁጭዬ እየበላ ከሆነ ወይ ህፃን ያዘች ወይ የምታለቅስ ሴት ትመጣ ነበር ቤቴ። እስከቤቴ ድረስ ቢሮ ብቻ አይደለም ቤቴ ድረስ ይመጡ ነበር። በደሉም ግፉም ብዙ ነው እኮ ያኔ። በጣም የሚያሙ ግፎች። ከደሟ የምትባረር እናት ነበረች ወልዳ እና የዛኔ እናቴ ትፈራ ነበር። እሷ ጋር ነበር የምትፈራው። ማረሚያ ቤት አያስፈራትም። ሴቶች ጉዳይ ያለው ግን ትፈራ የሆነ ነገር መሆንባት ይመስላት ነበር። ሲታይ ግን ማረሚያ ቤት ነው የሚያስፈራው ይመስለው። ማረሚያ ቤት ኦሬዲ እስር ቤት ማረሚያ ቤት የገባ ታራሚ ስለሆነ አንተን እንጂ የምትደክመው ለታራሚ ስለሆነ የምትሰራው ከሌላ ጋር አያገናኝም። ይሄ ግን ኮንፍሊክቱ የለም እዛ ጋር። ይሄ ወንድ
እና በባልና በሚስት መካከል ያለ ኮንፍሊክት ኖርማል ልክ አድርጎ ነበር የሚያው። አሁን እኮ አንዳንዱ እኮ ያለማወቅም ችግር ጭምር ነው የነበረው እንጂ እውነት ሚስቱ ግማሽ አካሉ የሱ አስፈላጊው መሆኑን ሳይረዳ አይደለም የሚያገባው፣ አስፈልጋው ነው የሚያገባው። ካገባ በኋላ ግን ምንም አይነት እውቅና ምንም አይነት መብት እንዳላት እሷም አትረዳም። የሆነ ነገር ለጤፍ ቢያምራት እንጀራ ቢያምራት ጤፍ እኮ አለ ቤት አስፈጭታ መብላት መብቷ እንደሆነ አታውቅም። እንደ ቅንጦትም ይቆጠርባታል። ይሄንን ነበር እኛ ዲፕሊ ገብተን በተለይ በጋብቻ ላይ ጋብቻ ጠለፋ ላይ የሚጠልፍ ሰው ላይ ለምን ሀብታም አይሆንም? ይሄ በመብት ላይ ይሄ በባልና ሚስት ክርክር ላይ ቀለብ ስናስቆርጥ እንደ ነገረ ፈጅም እንደ ዳኛም እየሆነን ዲፕሊ ከዳኞች ጋር ብሶት አውርተን እናወራ ስለነበረ አለመዱት ማባቶች እንደዚህ አይነት ነገር መደብደብ ኖርማል ነበር ለነሱ። ስለዚህ እኔ ዲፕሊ ስገባ አባቴ ወይ ልጅ አስቆምልን እንረግማታለን እስከ ማለት ተደረሰ ማለት ነው። ሲደረስ እኔ የሚረግሙት ስድብ በጉራጌኛ ምን ትል ነበር እናቴ? ስድብ የቴታር የላሁኜ በቀበጥኩሽ ተነብሰው ታይ ትለኝ ነበርና እናንተ ብትረግሙኝ አላግባብ ስለሆነ የሚቀበላችሁ የለም። እንዴ ከትልልቅ ሽማግሌዎች ጋር ግን ስጀምር አትርፉኝ ብዬ ጀምራለሁ። ቀልባቸውን መለስ አድርጌው ጀምርና ልክ እንዳልሆኑ አባትና ልጅ ጠላትነት ይታይ ነበርኩ። በዚህ በጋብቻ ላይ ጋብቻ ልጅ አባቱን የጎሪጥ የሚያይበት አባት ልጁን ማየት የሚጠላበት ነው። ያ በኔ አሁን እንደዚህ አይነት ነገር ያለ አይመስለኝም። ምናልባት የነበረው ያለፈው አሁን ከወጣው ስለቆየው በደንብ አሁን ዲፕሊ ያልረዳም። እኔ በነበርኩ ሰዓት ግን በጣም ያስጠላ ነበር። በጣም ማግባት በርበሬ እንግዲህ እኛ ወረዳ በርበሬ ነው አንዱ በርበሬ እንደዚህ ሲያዩት ቀዩ ከበዛ ሚስት ይፈልጉ ነበር። ሌላ ሚስት ይፈልጉ ነበር። የሀብት መገለጫ ነው። የሀብት መገለጫ እዚህ እነሱ የተመኙት በርበሬ እዚህ ጋር እኮ በረዶ እንደሚያበላሸው ያለ መረዳት ችግር ነውና የዛኔ ትንሽ ያሳስበኝ ነበር። ማረሚያ ቤት ነው የተሻለ። በጣም አሪፍ። ክብርት የፌዴራል ማረሚያ ቤቶች ኮሚሽነር ጀነራል ሉባባ አረዲ በሁለት ክፍል ከሶዶ ለማ ሚዲያ ቤተሰቦች ጋር ቆንጆ ቆይታ በማድረግ ከልጅነት እስከ እውቀት እስከ ዛሬው ከተራ የፖሊስነት የማረሚያ ቤት አገልግሎት እስከ ማረሚያ ቤቶች ኮሚሽን ምክትል ኮሚሽነር ጀነራልነት ድረስ የነበረን ህይወት በክፍል 2 ብቻ ቆንጆ አድርገው ስላጫወቱን ውስጡ ልጅነት፣ ሚስትነት፣ እናትነት፣ ሀገር ወዳድነት፣ እምነት ብዙ ነገር ስላየንበትም በጣም ደስተኞች ነን። ከልብ አመሰግናለሁ። ጥሩ የቤተሰብ እንክብካቤ መስጫ ማግኛም ጊዜ የሀገርን ማገልገያ ወቅት እንዲሆንልሽ እመኛለሁ። በጣም አመሰግናለሁ። እኔም በጣም አመሰግናለሁ። እንግዲህ ይሄን አይነት የራሷን ልምድ አካፍላ ሌላው ይቀየርባታል፣ ሌላው ትምህርት ይሆናል ብላችሁ አምናችሁ ስለጠራችሁኝ በራሴ ስም በጣም ማመስገን እፈልጋለሁ። አሁንም ስገባ በባለፈው ሳምንት እንደገለጽኩት የሶዶ ለማ ሚዲያ ላይክ፣ ሼር እና ኮሜንት ማድረጋችሁን አትርሱ። ያንቺ ወዳጆች በተለይ በጣም ብዙ ናቸው። በጣም አመሰግናለሁ። በደንብ ያድርጉ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ክቡራትና ክቡራን ተመልካቾቻችን እናንተንም ከልብ ነው የማመሰግነው። ሳምንት በሌላ እንግዳ እንጠብቃችኋለን። ለሰጣችሁን ጊዜ ለሰጣችሁን ትኩረት ከልብ አመሰግናለሁ። ቻናሉ አሁንም ሰብስክራይብ ይደረግ። አዳጊ ቻናል ነው። ከናንተ ጋር ያድጋል። አብረን እናድጋለን። ከኔ ጋር መስራት ለምትፈልጉ ደውሉልኝ። ጤና ይስጥልኝ።